ሰላም ሰላም፣ ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ያላችሁ? እግዚአብሔር ይመስገን በጣም ደህና ነን። ክብሩ ይስፋ ለመድኃኒዓለም። የኔ ውዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። እንግዲህ ዛሬ ከባባዬ ጋር መተናል። ለባባዬ እንግዲህ ስንት ላይክ ነው የምትፈልገው? አባቱ ነገራቸው እና ላይክ እያደረጋችሁ ጀምሩ የኔ ውዶች። እንግዲህ ዛሬ አራስነት ያው ክፍል 9 ነው። ብዙ ነገር ነግራችኋለሁ ከዚህ በፊትም እና እኔ ሆስፒታል ስወልድ ያጋጠመኝ ነገር ደግሞ እና የባባዬም ትንሽ እንትን ያለው ነገር እነግራችኋለሁኝ። ሰሞኑ አራስነት እያልሽ ብዙ እንትን እያልሽ ነው እና ብዙ ነገር የምትሉኝ ያላችሁ በውስጥ ግን እሱን በሌላ ጊዜ መልስላችኋለሁ፣ ጥያቄ ስላላችሁ ማለት ነው። እና ደግሞ የኔ ማሮች ባባዬ ስወልድ እውነት ለመናገር በጣም ነበረ የሚከብደው። እናትነት ከባድ ነው። ገና ሳይሆን እናትነት ያለሽ ወይ ገና ሳትጀምሪው እናትነት ገና እንትን ሳትዩ እንዴት እንደዛ ያለሽ የምትሉኝም ነበራችሁ። ግን ደግሞ ማለት ነው ብዙ የሚያጋጥማችሁ ነገሮች አሉ በዛ ላይ ማለት ነው። እና እኔ ስወልድ ማማጥ አልቻልኩም ነበረ። ከዛ የገባሁት ከምሽቱ 5 ሰዓት የወለድኩት ደግሞ ጠዋት 2 ሰዓት አካባቢ ነው። እንግዲህ አስቡት ያ ሰዓት በጣም ከሚያስጠላችሁ ነገር ምን አለ መሰላችሁ? እያንዳንዱ ምሳሌ አሁን ቡታጀራ ጤና ጣቢያ ሰው ይገባል፣ ወይም እናት ወይም አባት ወይም ባል እህት እንደዚህ ይገባል ማለት ጭንቀታችሁ ይረዳችኋል። እኔ ደግሞ የዛኔ ስገባ ልክ እራት እየበላው ገና አንድ ጉርሻ ስጎርስ ነበረ የጀመረኝ። በቃ ምንም ነገር እንትን አላልኩም ነበር። ከዛ በጣም ነበር የራበኝ። በኢየሱስ ስም ውሃ ጠምቶኛል፣ ውሃ አልያዝኩም። ሲስተሮቼ በጣም ተደናግጠው መኪና ይዘው መጡ። ከዛ በኋላ ምን ብዬ ልንገራችሁ፣ እኔ ራሴን አላቅን ከገባሁ በኋላ ማለት ነው። ምክንያቱም ግማሾቹ እዛው እያሉ ስፖርት ይሰራሉ፣ ልምድ ያላቸው እናቶች ማለት ነው። በጣም ብዙ ነገር። እኔ ደግሞ እዛው ተራስ ላይ ቁጭ ብዬ ማልቀስ፣ መጮህ፣ እሪ ማለት ምክንያቱም ከዛ ውስጥ እኔ ብቻ ነበርኩኝ የመጀመሪያ እና ማለት የወለድኩት ወይም ደግሞ የመጀመሪያ ልጅ ማለት ነው። ሌሎቹ ልምድ ስላላቸው ወዲያው ነው የወለዱት። ማርያምን እስቲሽን ቢደረጉ እንትናቸው ምጣቸው ቀርቦ ወዲያው ነው። የኔ ደግሞ በጣም ነበረ እንትን የሚለው በመሳሪያ ታግዤ ነው የወለድኩት። ይሄንን ለምንድን ነው ለእናንተ ልነግር የምጣሁት? ልክ ልወልድ ማለት ምንም ማማጥ አልቻልኩም። መሳሪያው እየሳበው ልጄ ማለት ነው ሊታፈንብሽ ነው፣ ትንሽ 5 ደቂቃ ነው የቀረው፣ ግፊ ምናምን ይላሉ። ያው እናንተ ትጠራላችሁ ትገፋላችሁ። ግን ደግሞ ከባድ ነበረ። ማርያምን በጣም ያለቀስኩት ከምጡ ልጄ ወጥቶ በመሳሪያ ታግዤ ወጥቶ እዚህ ጋር ማለት ነው እንደዚህ ነበረ ማለት የብዙዎቻችሁ እንትን ይሆናል ብዬ አስባለሁ። እንደዚህ ነበረ የሚለው በመሳሪያ የወጣበት እዚህ ጋር ማለት ነው። አሁን እንኳን እግዚአብሔር ይመስገን ኖርማል ናት። ብቻ ግን እግዚአብሔር ብዙ ነገር ያደርጋልና እኔ ልጄ ምን ሆነ እዛው እኔ ገና እስቲሽ ነኝ። በመቀስ ሲቀዷችሁ ይታወቃል። ከዛ እስከሚሰፉት ድረስ ያለው ስቃይ ደግሞ አስቡት፣ የወለዳችሁ እናቶች በተለይ ማለት ነው። ከዛ በኋላ እኔ እየሰፋኝ እያለ ማለት ነው ልጅሽ የትም ቦታ ይዘሽ እንዳትሄጂ አለኝ ማለት ነው። እኔ ደግሞ ምን ሆኗል? ምክንያቱም እየወጣ እያየው ደረቴ ላይ ሲያስቀምጥ አየዋለሁ። ግማሹ እንደዚህ በቃ እንትን ይላል፣ እንደዚህ ሊወድቅ ይላል ማለት ነው፣ ከኋላ የተሳበበት። ከዛ የትኛውም ሐኪም ቤት ይዘሽ እንዳትሄጂ እዚህ ነው መተሽ እኛን የምናየው ሲሉኝ በቃ ልጄ ምን ሆነ ብዬ እዛው እየሰፉኝ ህመሜን ትቼ የማለቅሰው ለልጄ ነው። ከዛ በኋላ ማንም የለም አጠገቤ፣ ምክንያቱም ሲስተሮቼም እናቴም ውጪ ናቸው። ወለደች ብቻ የተባለው ሰምተው ደስታ ነው ያላቸው። እኔ ደግሞ ተጨንቃለሁ ውስጥ ማለት ነው። ምክንያቱም ሳልስተካከል ወይም ደግሞ ወደ አልጋ ክፍል ሳልገባ እነሱ መግባት አይችሉም ነበረ። ከዛ እናቴ መጣች፣ እህቶቼ መጡ። ከዛ በኋላ አይተውታል እንዴት ተአምር እንደሆነ። ግን ይስተካከላል ብሎኛል እኮ ዶክተሩ። ግን ደግሞ ለምን እንትን አለኝ፣ ሌላ ሐኪም ቤት ይዘሽው እንዳትሄጂ አለኝ። የሚለው የሆነ ነገር ቢያደርገው ነው እንጂ ወይም ደግሞ በጣም ስቦት ጎርቶት ነው እንጂ ሌላ ቦታ ይዘሽ እንዳትሄጂ አይለኝም ነበረ ብዬ ኢየሱስ በቃ በጣም ነበር ያለቀስኩት። ማርያምን ከምላችሁ በላይ ማለት ነው። በቃ ህመሙ አለው በዛ ላይ በጣም ከባድ ነው። ማርያምን ግማሹ ደግሞ ልጃቸውን እዛ የሚያጧሉ፣ በሆዳቸው የሚሞትባቸው አሉ። ከወጣ በኋላ ደግሞ ብዙ ኬዝ ያለባቸው እንትን አሉ።
በዚህ ምድር ላይ እንደ ሴት ወይም ደግሞ እንደ እናት የምትሸከማቸው ከባድ ነገር የለም። ምክንያቱም በቃ የኔ አሁን የሴት ወይም ደግሞ የእናት ያለኝ ክብር፣ በተለይ ለሴት ያለኝ ክብር በቃ ሞር እንጃ ራሴም እንትን እንድወድ ራስ ወዳድ እንደሆን አድርጎኛል። ምክንያቱም ራሳችሁ ስትወዱ ደግሞ ሌላውን ትወዳላችሁ። ገባችሁ? እንደዛ ነው እና ያገጠመኝን አራስነት ክፍል 9 እንደዛ ነበረ የባባዬ ገጠመኝ ማለት ነው። ይህን ሳልነግራችሁ አላልፍም ብዬ ነው። ክክሉ የሆነች ልጅ ነው አያችሁ፣ ከአንገቴ ቁጭ ብላለች ማለት ነው። የኔ ማር እንቅልፍ ወሰደው እና እንደዛ ነው እላችኋለሁ። እናንተስ የገጠማችሁ ገጠመኝ ካለ በጣም በውስጥ መስመር ትልኩልኛላችሁ። ብዙ ገጠመኝ እኔ እንደዚህ ነኝ ምናምን። ምሳሌ አሁን እኔ ራሴ ከሰው ጋር ሳወዳድር፣ ምሳሌ እኔ ሩታ እንደዛ ሆነች። ሩታ ወልዳ በ3 ቀን ቪዲዮ ስትሰራ እንዴት ይሄ ሊሆን ይችላል ብዬ ራሴን ብዬዋለሁ። ምክንያቱም እኔ ካልጋ አልወርድም፣ እህቶቼ ናቸው ልጄን የሚያጥቡት የሚሰጡኝ እነሱ ናቸው። ምክንያቱም በጣም ስለመመኝ እኔ ቁስሌን ብቻ ነው እንትን እምለው ባለበት ራሱ አላስታውሰውም። ከሐኪም ቤቱ ከወጣው ቤት ስገባ ማለት ነው። ከዛ በ3ኛው ቀን ቁስልሽ ተፈታ ተባልኩኝ። እንደገና ሐኪም ቤት ሄድኩኝ። ከዛ ያን ሁሉ ያለ ሩታን ለእኔ ራሴን ከሰው ጋር ሳወዳድር ነው ራስሽን ከሰው ጋር አታወዳድሪ እያላችሁኝም አላችሁ። ምክንያቱም ያው እኛ ብዙዎቻችን አረብ ሀገር ሂደን ደክመናል። እድሜያችንም ምሳሌ አሁን ሩታ በ20 ቤቶች ብትሆን እኛም ደግሞ ከእሷ በላይ ነን መቼስ። እንደዛ ሲሆን ራሳችሁ ከሌላ ሰው ጋር ታወዳድሩ የሚሉን እናቶች ነበሩ። እና አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ አንቺ ለቤተሰቦችሽ ብዙ ነገር አድርገሻል፣ ከንትን አትበይ፣ በጣም ብዙ ምክር የመከራችሁኝ አላችሁ። እና የኔ ማሮች በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። እና ደግሞ የገጠመኝ ይሄ ነው። እናንተ ወይም ደግሞ በመሳሪያ ታግዞላችሁ ስትወልዱ ወይም እናቶች ትኖራላችሁ መቼስ በመሳሪያ እንትን ሲል ግን ይሄን ብቻ ነው የሚሰራው። ኦ ማይ ጋድ ማርያምን እዚህ ጋር ብቻ ነው እኮ የምትሰበው። እና ያለው ጭንቀት እኔ ከቁስሌ በላይ ጭንቀቴ ለልጄ ነበረ። ምክንያቱም እንደነገርኳችሁ እዛ ጋር ማንም የምታዋዩ ሰው የለም፣ ባለቤታችሁ የለም፣ እህት ወንድም እዛ ጋር አብሯችሁ የለም። ጭንቀታችሁ ለብቻ ምን ሆነ እሪ እዛ ጋር ማለት ነው። ግን ሁሉም አለፈ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ጤነኛ ልጅ ስለሰጠን እግዚአብሔር ደግሞ እናመሰግናለሁ። እናመስግኑልኝ። ይህንን ለማለት ነው የመጣሁት። ተቀደልኩባችሁ። ሌላው ደግሞ ክርስትና ጠርቻችኋለሁ። ሳምንት እሑድ ነው ብያችሁ፣ እሑድ ነው ክርስትና፣ የባባዬ ክርስትና። ስለዚህ መምጣት የምትፈልጉ ባባዬ ክርስትና ጠርቷችኋል እላችኋለሁ። ሌላ የቀረ ነገር ካለ ደግሞ እናንተ መጠየቅ የምትፈልጉ ጥያቄ ካላችሁ ጠይቁን፣ እንመልሳለን ማለት ነው። እሺ እና እንደዛ ነው እላችኋለሁ። በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደነገርኳችሁ ከዚህ በኋላ ያው እኔ ዩቲዩብ ነው የምሰራው። ከዛ በፊት የምሰራቸው ስራዎች ነበሩ። በእርግጥ ቡታጅራ በነበርኩበት ሰዓት ላርጎ ትምህርት መማር የሚፈልጉ እንደዚሁም ብዙ ያሰብኳቸው ነገሮች አሉ። ዶሮ እርባታ መማር የምትፈልጉ እንዲሁም ደግሞ ላርጎ ሳሙና ምናምን ትምህርት የሚፈልጉ እንደዛ አስተምር ነበር። አሁን ዩቲዩብ ብቻ ስለሆነ እንድታበረታቱን እንፈልጋለን። እንደ ሌሎቹ አበረታቱን። ምክንያቱም እኛ ከውሸት የጸዳ ሪል ላይፋችንን እናስተላለፍላችኋለን ማለት ነው። እና ይህንን ይመስላል የኔ ማሮች። ላይክ እንደምታደርጉኝ በደንብ ሰፖርት እንደምታደርጉኝ አምናለሁ። ምክንያቱም በጣም አሁን ላይ ከበፊቱ ቻናሌ አሁን ላይ በጣም አሪፍ ነው። ወዳቸዋለሁኝ። አሪፍ ነው ስላችሁ ላይክ እያደረጋችሁኝ ስለሆነ ማለት ነው እንጂ ሰብስክራይቡ መዛው ነው አይንቀሳቀስም። ለምን እንደማታረጉ አላውቅም። እና ብዙ ወሬ እንዳላበዛባችሁ ባባዬም ስለተኛ ይበቃኛል። ወዳችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ባባይ